አርስተ ዜና የሰሞነ ሕማማት ህዝበ ክርስቲያኑ በጾምና በስግደት ሊያሳልፍ ይገባል ሲሉ የሃይማኖት መሪዎች ገለጹ። በስምምነቱ መሰረት ተደራዳሪና አደራዳሪ አካላት ከቤት ንብረቱ ተፈናቅሎ በከባድ ኑሮ ውስጥ ያለውን ህዝብ ቀዳሚ አጀንዳቸው በማድረግ ወደ ቤቱ ሊመልሱት ይገባል ሲሉ በአብይ አድ ከተማ በመጠለያ ጣቢያ የሚገኙ ተፈናቃዮች ጥሪ ያቀረቡ። በሰላማውያን ሰዎች ላይ እልቂት እያስከተለ ያለውን የሱዳን ጦርነት እንዲቆም ሱዳን ሚዲያ ፎረም ተማጸነ። ጤና ይስጥልን እንደምን አመሻችሁ አድማጭ ተመልካቾቻችን ዋና ዜናዎችን በማስቀደም የሚያዝያ 7 የምሽት ዜናዎቻችን ወደ እናንተ ማድረስ ጀመረን። ከጣቢያችን በተጨማሪ በዩቲዩብ እና በፌስቡክ ኦንላይን ላይ እንገኛለን። አሰፉ ብርሃኑ ከመላይ ስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ እናደርጋለን። ከኛ ጋር ሆኖ በሰሞነ ሕማማት ህዝበ ክርስቲያኑ በመልካም ምግባር ወደ ፈጣሪ በመቅረብ በጾምና በስግደት ሊያሳልፍ ይገባል ሲሉ የሃይማኖት መሪዎች ጥሪ ያቀረቡ። ከወትሮ በተለየ የተቸገሩ ወገኖችም በተለይም ደግሞ ተፈናቃይ ወገኖች በማሰብና በማገዝ ሊሆን እንደሚገባም መክረዋል። ርግበ ገብረትንሳኤ ከዕለተ ሆሳዕና ሰርክ እስከ ትንሣኤ ሌሊት ያሉትን ጊዜያት የሚያመላክቱ ቀናት ሰሙነ ሕማማት ተብለው ይጠራሉ። ሰሙነ ሕማማት ማለት ሰመነ ማለትም ሳምንት አደረገ ማለት ነው። ሐመ ማለት ደግሞ ታመመ ማለት ሲሆን ይህም የሰው ዘር ሁሉ ከዲያብሎስ ባርነት ነፃ ለማውጣት ጌታ መድኃኔ ዓለም በፈቃዱ የተቀበላቸው ጽዋተ መከራዎች እንደሚያመላክት ሊቃውንተ ቤተክርስቲያን ያብራራሉ። በቅድስት ቤተክርስቲያን ሥርዓትና አስተምህረት መሰረት ደግሞ መደረግ ያለባቸውና የሌለባቸው ድርጊቶችን አስመልክተው በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም አገልጋዮች የሆኑ የሃይማኖት መሪዎች አብራርተውልናል። ጾም ነው፣ ሕማማት ነው። አምላካችን ፈጣሪያችን መከራ ያገኘበት ወቅት ብለን ስለ ፈጣሪያችን የምናስብበት ስለሆነ ስጋዊ ስራም አንሰራበትም፣ መንፈሳዊ ነገርም አይፈጽምበትም። መንፈሳዊ ነገር ምንድነው? ዲቁና መሾም ሆነ ቅስና መሾም ሆነ ታወት መማረክ ሆነ ቤተክርስቲያን ማለት ቤተክርስቲያን መቅባት መባረክም ሆነ እንደገና ደግሞ ዝክር ማድረግ በዚህ አይገባም። ይፍትኝም አይባልም፣ መስቀልም አይሳለምም፣ ጥምቀትም የለም። ህፃናት ተወልደው በዚህ በሕማማት ውስጥ እኛ አናጠምቅም፣ አይፈቀድም። በዚህ ሳምንት ውስጥ የዋለ ጥምቀት በትንሳኤ ነው እንግዲህ ሁሉም ነገር የሚፈጸመው በትንሳኤው ነው የሚሆነው። ስለዚህ ስጋዊ ስራ ማይሰራበትም። በዚህ በሕማማት ውስጥ ወደ ቤተክርስቲያን መጥተን ስለ ፈጣሪያችን አምላካችን እያሰብን መስገድ ነው ያለብን፣ ፈጣሪያችን ማመስገን ነው ያለብን። ተፈናቃዮች እንዲመለሱ ለኛ ሰላም እንድናገኝ የሁሉን በረከት እንዲረዳን እግዚአብሔር ሁሉና አገራችን ሰላም እንድናገኝ አብረን ብንጸልይ ሁሉ ነገር ብናደርግ እግዚአብሔር ቅባይ ነው፣ እግዚአብሔር ማሪ ነው። የሰሙነ ሕማማት ዕለታት የዓመተ ኩነኔ ወይም ዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች ደግሞ የክርስቶስን ውለታ ያሰቡ ፈጣሪያቸውን የሚያመሰግኑበትና የሚማጸኑበት ወቅት ነውና በክርስቶስ ምሳሌ የተቸገሩ ወገኖቻችን በተለይ ደግሞ ተፈናቃይ ወገኖችን በመርዳት ሳምንቱን ማሳለፍ እንደሚገባም የሃይማኖት መሪዎቹ አሳስበዋል። ባለብን ነገር ባቅማችን ሁሉ ነገር ድሆች አሉ። ዘመኑም ያየነው ሁሉ ነገር ከቤቱ የወጣ ብዙ ሰው አለ። ድህነት ነው ሁሉ የቆየ ነበረን። የባሰ ነገር ቤቱ ጥሎ ያው ሰው እየተከራተተ ነው ያለ። እኛ ክርስቶስ ያሰብልን ክርስቶስ ራሱ ህይወት የከፈለን የገበረልን ሁሉ ነገር እኛ ደግሞ ክርስቶስ የሰጠት ከእቆትን ይሁን ያ ካፍታችን ይሁን ያለ ሁሉ ነገር ትንሽ አዋጣጥተን ያለው ድሆች ሁሉ ነገር በተቻለ መገን ደሳቸው መርዳት ይገባል ማለት ነው። ቤተክርስቲያን መሳለም ብቻ ሳይሆን ደግሞ ሃይማኖት ይዘን ስነ ምግባር ከሌለን ደግሞ ያው እንግዲህ በሃይማኖት በመያዝ ብቻ ጽድቁ አይገኝም። ሃይማኖት ይዞ ስነ ምግባር የለው ከሆነ ነፍስ የተለየው ስጋ ማለት ነው። ስጋችን ነፍስ ከተለየው እንግዲህ በቃ ምንም ህይወት የለውምና ወደ መቃብር ነው የሚወርደው። ስነ ምግባር ማለት ምንድነው? ምጽዋት መመጽወት ነው፣ ድሃ መርዳት ነው። ጦቢት ለጦቢያ ልጁ በሚያስተምረው ጊዜ ምን አለ? እስመ ምጽዋት ታድህን እሞት ይላል። ስለዚህ ምጽዋት ከሞት ታድናለች ብሎ እንግዲህ ለልጁ አስተምሮታል። ከሞት ታድናለች። ወገናችን ማለት ተፈናቅለው የሞቱ ወገኖቻችን ብዙ ሀብት የነበራቸው ብዙ ዕውቀት የነበረባቸው ለወገናቸው ለህዝባቸው ሆነው የሚኖሩ የነበረ ስንት ተወዳጅነት የነበራቸው ወንድሞቻችን በዚህ መጥተው ተጥለው ነው ያሉ፣ በበረሃ ተጥለው ነው ያሉ። በደጃችን ውስጥ ወድቀው ያሉ ወገኖቻችን መርዳት አለብን። የሃይማኖት መሪዎቹ አክለውም ሁሉም ምእመን በአንድነት በመሆን በጾም በጸሎትና በስግደት ለሰላምና ለድህነት ፈጣሪውን እንዲለምንም
መልእክታቸውን አስተላልፈዋል። ስለ ሰላም መለመን፣ ስለ ሀገር መለመን፣ ስለ ፍቅር መለመን እግዚአብሔር ፈጣሪያችን ለሀገራችን ሰላም ስጥልን፣ ለወገናችን ሰላም ስጥልን፣ የሚመጣው ዘመን ባርከ ቅዱሰ በሰላም ደግሞ እንድንደርስ ደግሞ ፈጣሪያችን አድርገን እያልን ቤተክርስቲያናችን መጥተን የእግዚአብሔር ቃል የምንሰማበት ሳምንት ስለሆነ በዚህ ሳምንት ውስጥ ማለት መጥተን ቤተክርስቲያን ማለት መሳለም ነው ያለብን። ክርስቶስ በመስቀል ተሰቀለበት እኛ መድኃኒት ነው ስለሆነ በዚህ ምክንያት አብረን ብንጸልይ እንሰግድ ተስማምተን ብንው እግዚአብሔር ተለማኝ ነው፣ ይቅር ባይ ነው። ንቅር እንበል፣ አብረን እንስግድ፣ እንጾም፣ እንጸልይ ማለት ነው። በሰሙነ ሕማማት ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለምን ሕዝብ ለማዳን ሲል ከፍተኛ መከራና ስቃይ ያሳለፈበት ሳምንት መሆኑ ተገለጸ። በሰሙነ ሕማማት የእምነቱ ተከታዮች ሳምንቱ በጾምና በስግደትና በተለያዩ መልካም ስነ ምግባሮች እንዲያሳልፉት እንደሚገባም ተገልጿል። አለነካሳ ሰሙነ ሕማማት በክርስትና እምነት ተከታዮች ዘንድ የተለየና ትልቅ ቦታ የሚሰጠው እንደሆነ የሃይማኖት መሪዎች ይናገራሉ። ለዚህም እንደ ምክንያት የሚቀመጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ሕዝቡ ለማዳን ሲል የደረሰበት ስቃይና መከራ ለመዘከር ሳምንቱ በጾም ስግዳና ጸሎት እንዲያልፍ የቅዱስ ገብርኤል ካቴድራል ጽርሐ አርያም ቤተክርስቲያን የሃይማኖት መሪ ተናግረዋል። ሰሙነ ሕማማት ባተለ በሐጽሩ ክርስቶስ ዘሐመሞ ሐንት መዓልቲ ማለት ያ አንታ ምሽት ሐሙስ ሰሙነ ሕማማት ሲባል ባጭሩ ጌታችን መድኃኒታችን ኢየሱስ ክርስቶስ የታመመ አንድ ቀን ነው። ይህ ማለት ከሐሙስ ምሽት እስከ አርብ 6 ሰዓት ነው የታመመው። ታዲያ ለምንድነው ሰሙነ ሕማማት ተብሎ ይጠየቃል? ለዚህም ሳምንቱ ሙሉ ስለ ሕማማት ብቻ መነገር ስላለበት ነው። እግዚአብሔር ፈጣሪያችን ሥርዓተ ሆሳዕና እንዳሳየም ሕሙማን አዳነም፣ ማየት የማይችሉ እንዲያዩ አደረገም፣ አልዓዛርን ከአልጋ ቁራኛ ነሳ፣ 38 ዓመታት በአልጋ ታማ የነበረች አልጋው ተሸክመሽ ሄዲ ብሎ የማዳን ኃይሉ ባሳየበት ወቅት በዚህ መለኮታዊ ኃይል የቀኑ ሰዎች ነበሩ። በሆሳዕና ለጌታችን መድኃኒታችን ኢየሱስ ክርስቶስ ሁሉም አመሰገነው። እነኚህ ቅናት የተሰማቸው የወንጌል አዋቂዎችና መሪዎች ግን ለመሲሁ ሁሉም ዓለም ተከትሎታልና ምን እናድርግ ብለው ሰኞ ዕለት ተማከሩ። ሰሙነ ሕማማት በእምነቱ ሥርዓት መሰረት ከሰኞ እስከ አርብ ያሉ ቀናት እያንዳንዳቸው የራሳቸውን ትርጉም የያዙ መሆናቸውን የገለጹት የሃይማኖት መሪው ሁሉም አማኝ ይህንን በሚገባ ተረድቶ በሰሙነ ሕማማት ቤተክርስቲያን ያዘዘችውን መፈጸም እንዳለበት አስታውቀዋል። ሶኒ ምክሮም ከስማማዕ ይካለን ሰኞ ተማከሩ፣ መስማማት ግን አልቻሉም። ማክሰኞ ደግሞ ተሰባሰቡ። በዚህ ዕለት ምን አድርጎ ነው ብለው መልካሙን የሚደግፉ ነበሩ። ያ ሁሉ ተአምር ያሳየ በመሆኑ አይሆንም ሲሉ ከዚህ በተቃራኒ የቆሙ ሰዎች ስለነበሩ ስብሰባው ሮብም ቀጠለ። ሮብ ዕለት የወቅቱ ባለስልጣናት ጫና ተጨምሮበት በህዝብ ፊት እንዲሰቀል ተወሰነበት። ከሐሙስ ምሽት ጀምሮ ሙሉ ሌሊት እየገረፉ ከፍተኛ መከራና ስቃይ እስከ 3 ሰዓት አርብ መከራ እንዲፈጸምበት አደረጉ። እዚህ ላይ ነበር የጌታችን ከፍተኛ ህመም 666 ጊዜ የገረፉት። ደጋግመውም ገርፈውታል። ከሄሮድስ ወደ ጲላጦስ እያሉ እንዲመላለስ በማድረግ አሰቃይተውታል። በመጨረሻም 40 አመሻሽ ተሰቅሎ ትንቢቱ ተፈጸመ። ሰሙነ ሕማማት በጾም በጸሎትና በስግደት ብቻ ሳይሆን በትህትናና ለሰው ልጆች ፍቅር በመስጠት የጌታችን መድኃኒታችን ኢየሱስ ክርስቶስ ሕጎች በማክበር መጪው ሕይወታችን ብሩህ ማድረግ አለብንም ብለዋል። ሰሙነ ሕማማት ደሞኒ በዝበለጸ በስግደት ሰሙነ ሕማማት ደግሞ በበለጠ በጾም በጸሎት በስግደት በትህትና በፍቅር ነው ማሳለፍ ያለብን። የሰው ልጆች ይህንን ካደረግን መጪው እድላችን መልካም ይሆናል። በዚህ ምድርም ተፈቃቅረን ከኖርን ጥሩ እንደሚሆን ኤርሚያስ የተባለ ነብይ ለኢየሩሳሌም ሰዎች ሲነግራቸው እናንተ የእግዚአብሔር ሕግ ካከበራችሁ ከጦርነት ከረሃብ ከበሽታ በአጠቃላይ ከሁሉም ትድናላችሁ። ሁሉም ነገር ተባርኮ ሰላምና ጸጥታ ይሰፍናል። ጠላት የሚባል አይነሳባችሁም። የኔ ሕግ ከጠበቃችሁ በዚህ ምድር በሰላም ትኖራላችሁ ብለዋል። ስለዚህ ሕግ ከጠበቃችሁ ከእግዚአብሔር ክብር አግኝታችሁ በመጨረሻም መንግስተ ሰማያት ትወርሳላችሁ ነው ያላችሁ። ይህ ትእዛዝ በእኛም አለም። በዚህ ሰሙነ ሕማማት የሰው ልጅ ከጾመ ከጸለየና ከሰገደም መጪ ህይወቱን ብሩህ ይሆናል። የትግራይ ግዛታዊ አንድነት ባለመከበሩና ተፈናቃይ ወገኖች ወደ ቀያቸው አለመመለሳቸው በግብርና ዘርፉ ምርትና ምርታማነት ላይ ትልቅ ተጽዕኖ መፍጠሩ ተገለጸ። በዘንድሮ ዓመት በእርሻው ዘርፍ የታቀደውን ምርት እንዲገኝ
በስምምነቱ መሰረት ህገ መንግስታዊ የትግራይ ግዛትና ተፈናቃዮች መመለስ የግድ እንደሚልና የፌደራል መንግስት ኃላፊነቱ እንዲወጣም ጥሪ ቀርቧል። ዘገባው የትርሃስ አድሃኖም ነው። ገብሩ ተክላይ አሰናድቶታል። የትግራይ ግዛታዊ አንድነት ተረጋግጦ ተፈናቃይ ወገኖች ወደ ቀያቸው አለመመለሳቸው በግብርናው ዘርፍ ምርትና ምርታማነት ላይ ትልቅ አሉታዊ ተጽዕኖ ማሳደሩን የትግራይ እርሻና ተፈጥሮ ሀብት ቢሮ አስታውቋል። የቢሮው የኮሙኒኬሽን ዳይሬክተር አቶ ሚካኤል ምሩጽ እንደገለጹት ገሚሱ የትግራይ የእርሻ መሬት በወራሪና ታጣቂ ኃይሎች ቁጥጥር ስር በመውደቁም የመሬቱ ባለቤት የሆነው ህዝብም ተፈናቅሎና ተሰዶ በየመጠለያ ጣቢያው ለተመጽዋችነት በመዳረጉ ሳቢያ ነው ብለዋል። አንዱ ችግር አሁን የግብርናው በጣም ተጎድቷል የምንልበት የምርት ወደ ታች መሽቆልቆል ወይ ደግሞ መውረድ የታየበት ሁኔታ ዋና ምክንያት ምንድነው? አንደኛ ካለን የሚታረስ መሬት ወደ 50% ገደማ ብቻ ነው እየሸፈን ያለው በአሁኑ ሰዓት። ምክንያቱም ሰፊ የክልላችን የመሬት ክፍል በሌሎች እጅ ስር ስላለ እኛ ይሄን በዚህ አካባቢዎች ግብርና መከወን አልቻልንም። ምዕራባዊ ዞን እንደ ምዕራባዊ ዞን በአጠቃላይ ማለት ነው። ሌሎች ደግሞ ወደ ራያ አካባቢ ወደ አማራ የሚያካልሉ እንዲሁም ደግሞ ወደ በሰሜን በኩልም ወደ ኤርትራ የሚጠጉ አካባቢዎች የስጋት ቀጠናም ናቸው። ህብረተሰቡም ተረጋግቶ እየኖረ ስላልሆነ በጣም አስቸጋሪ ሁኔታ ይገኛል ማለት ነው። ሌላው በጣም የሚያሳዝነው ደግሞ በከፍተኛ ሁኔታ እየተቸገረ ቀን በፀሐይና በንፋስ ማታ ደግሞ በብርድ ዝናብ ሲዘንብ ደግሞ በጭቃ እየተለወሰ ያለው ደግሞ ከ2 ሚሊዮን በላይ የሆነ ተፈናቃይ ህዝብ አለን። ይህ ደግሞ ትናንት በግብርና ሲተዳደር የነበረ ደህና የኑሮ ደረጃ የነበረው ማህበረሰብ ነው። በተለይ ደግሞ የምዕራቡ ክፍል ስናየው ማለት ነው ብዙ ቶለሬት የሚያደርግልን ወይ ደግሞ ብዙ ህዝብ የሚሸከምልን የነበረ ህዝብ ነው እንደ ህዝብ። አሁን ግን በየመጠለያ ጣቢያው በየቤተክርስቲያኑ በየትምህርት ቤቱ ተጥሎ ያለው ህብረተሰብ በዋናነት ራሱን በጣም የተጎዳ ነው ያለው የሞተ ነው ያለው በየቀኑ። ተፈናቃዩ ከተመለሰ ለራሱ ሆኖ ለሌላውም ይተርፋል ያሉት የቢሮው የኮሙኒኬሽን ዳይሬክተሩም ይህ ሆን ዘንድም የትግራይ ጊዜያዊ መስተዳድርና የፌደራል መንግስት ተፈናቃዩ ወደ ቀየው የመመለስ ኃላፊነታቸው ሊወጡ ይገባል ብለዋል። ይህን ህዝብ ቢድን ግን ለሌላው ህዝብ እንኳን ሊተርፍ የሚችል ህዝብ ነውና ይሄ ደግሞ በጣም ተፈናቃይ የሚበዛበት ክልል መሆኑ መሬታችን በእጃችን የሌለ ሰፊ መሬት በመሆኑ ደግሞ በጣም በከፍተኛ ይጎዳል። እስካሁን ድረስ ብዙ ተሞክሯል። በጊዜያዊ መስተዳድር የተሞክሩ ሙከራዎች አሉ ተፈናቃይ ለመመለስ ምንም ለማድረግ ግን ደግሞ ብዙ የተሳካ ነው ወይ ደግሞ ብዙ የተሄደበት ነው ማለት አይቻልም። ስለዚህ ይህን ህብረተሰብ ወደ ቀየው ቢመለስ ወደ ቀየው ተመልሶ ደግሞ የግብርና ስራውን ቢያከናውን ግን ለራሱ ተርፎ ለህብረተሰቡም ሊያግዝ ስለሚችል በዚህ በኩል የሚመለከታቸው የክልላችን አመራሮች የፌደራል መንግስት በዚህ ረገድ በስፋት ሊሰሩ ይገባል ብዬ አስባለሁ። አሁንም አንደኛውን የጊዜያዊ መስተዳድር ምዕራፍ ተጨርሶ ሁለተኛው ደግሞ እንደ አዲስ የተሾመ ፕሬዝዳንትም አለን። ስለዚህ ይሄ ደግሞ ሁላችንም አግዘን ዋናው ህብረተሰቡን ወደ ተሻለ ኑሮ የምናሻግርበት ሁኔታ መፍጠር ስለሚኖርብን ነገ ጠዋት ደግሞ ይሄን የተፈናቀለ ህዝብ እየተሰቃየ ያለው ህዝብ ደግሞ ወደ ቀየው ተመልሶ የግብርና ምርት የሚያመርትበት እድል እናያለን ብለን ተስፋ እናደርጋለን ማለት ነው። በዘርፉ በዘንድሮው ዓመት 1.3 ሚሊዮን ሄክታር መሬት በማረስ ወደ 26 ሚሊዮን ኩንታል የሚጠጋ ምርት ለማግኘት የታቀደው ህገ መንግስታዊ ግዛታዊ አንድነታችን ተረጋግጦ ተፈናቃይ ወገኖች ወደ ቀያቸው እንደሚመለሱ ግምት ውስጥ በማስገባት ነው ያሉት የትግራይ እርሻና ተፈጥሮ ሀብት ቢሮ ኃላፊ ዶክተር ኢያሱ አብርሃም ለዚህም ከፌደራል መንግስት ጋር በቅንጅት እንደሚሰራ አመላክተዋል። አሁን ያልን 1.3 ሚሊዮን ሄክታር ለማረስ ነው። ባለፈው ስናርሰው የነበረው 57% ነው። አሁን የሚናገረው እኔ ተፈናቃዮች ወደ ቦታቸው ተመልሰው ተረጋግተው የሚያርሱበት መንገድ ፕላን አውጥተናልኛ። ስለዚህ ያለነሱ አይደለም ይሁላ 26 ሚሊዮን ኩንታል እናገኛለን ይያልን ያለው። ስለዚህ እንዳልሽው የተፈናቃዩ ወደ ቦታ ተመልሶ እኛ ደግሞ የሚነድግፈት ነው። ለምሳሌ ደቡብ ላይ በተረጋጋ ሁኔታ እየተሰራ ነው ያለው። በሰሜን ምዕራብ ተመሳሳይ 2 ወረዳዎች አሉ። ተፈናቃዩ ወደ ቦታ ገብተዋል። ወደ እርሻም የተጀማመሩ ስራዎች አሉ። ሚቀረን ያው ምዕራብ ነው። ስለዚህ ምዕራብ ደግሞ ተፈናቃዮች መንግስት ቶሎ ይግባው ብሏል። በሚገባበት ጊዜ ግብርና ደግሞ ዝም ብሎ ግቡ አይደለም። እኛም ለነዚህ ሊሆን የሚችል ግብአት የማቅረብ ከፌደራል ተባብረን ደግሞ ስልጠና የመስጠት ዛሬ ያጋጥም የሚችል የእርሻ መሳሪያዎች ይገጥማል። ስለዚህ ለዚህ ዝግጅትም እያደረግን ነው። ለሁለቱ ምክንያት አንደኛ ተፈናቃዩን ግምት ያደረገው፣ ሁለተኛ ደግሞ በቦታ ያለው አርሶ አደር በጋራ የማረስ ጉዳይ ይመስለኛልና ለዚህ ነው። በፕሪቶሪያው ስምምነት መሰረት ተደራዳሪና አደራዳሪ አካላት ከቤት ንብረቱ ተፈናቅሎ በከባድ ኑሮ ውስጥ ያለውን ህዝብ ቀዳሚ አጀንዳቸው በማድረግ ወደ ቤቱ ሊመልሱት ይገባል ሲሉ በአብይ ዓዲ ከተማ ተጠልለው የሚገኙ ተፈናቃይ ወገኖች ጥሪ አቀረቡ።
ተፈናቃዮቹ በብዙ ጸጋ በተንበሸበሸ መልኩ ስናሳልፋቸው የነበሩ በዓላት አሁን ላይ ግን ሽራፊ እንጀራ እንኳን እንድናገኝ ካገኘን ትልቅ ጸጋ ሆኖብናል በማለትም ያሉበት የኑሮ አስከፊነት ገልጸዋል። ማሸንጉሰ 5 ዓመታት ያለ መሰረታዊ ፍላጎት ሁሉም ማህበራዊ ኢኮኖሚያዊ ጫናዎች ተሸክመው በተለያዩ የትግራይ አካባቢዎች እየኖሩ ያሉት ተፈናቃዮች ችግሮች በላይ ላይ እየተደራረቡባቸው ለከፋ ችግር መጋለጣቸው የአደባባይ ሚስጥር ነው። በአብይ ዓዲ የሚገኙ የምዕራብ ትግራይ ተፈናቃዮች ታዲያ ተስፋችን ከጊዜ ወደ ጊዜ በሚባባስ ችግር ተቀይሮ በከባድ ሁኔታ ውስጥ ነን ይላሉ። ተሸግረናል። ያችሁ ሁላችሁ እዚህ ክፍት ነው ያለ ቻንዳ የተቀደደ ቻንዳ ነው ያለ እንተኛ ነው ያለን ሰው የሞተን ያለ የተገረፈን ያለ ሰው የተገደለን ያለ አሁን ምንም ለውጥ የለም። ሁሉ ህዝብ እስካሁን የተሰቃየ ይገኛል። ምንድነው ይሄን ሁሉ ስቃይ ምንድነው? ምን አድርገን ነው እኛ እኮ ህዝብ ነን። በቃ ምን እኛ ፖለቲካ ጣልቃለንምና እኛ ሰርተ ምን ወላ ህዝብ ነን። የወተምሳን ብጥሚያት ካብ 2013 ጀምሮ ክሳብ ሕዚ አለው ዳታ አለና ከ2013 ዓ.ም ጀምሮ በረሃብ ምክንያት ህይወታቸው ያለፉ ሰዎች አሉ ስልሽ በማስረጃ ነው። ማስረጃ ይዘናል። በረሃብ በመቶዎች የሚቆጠሩ አባወራዎችና ህፃናት በረሃብ ምክንያት ተለይተውናል። ስለዚህ በትግራይ ጊዜያዊ አስተዳደር በፌደራል መንግስት በአደራዳሪ አካላት መካከል ሊሆን የሚገባው ቀዳሚ አጀንዳ ተፈናቃዮችን መመለስ ነው። የድሮ የአመት በዓላት ውሎቻቸው ትዝታና የአሁኑ ነባራዊ ሁኔታ እንደ ምድርና ሰማይ ያራቀባቸው ወገኖቹ አሁን በአመት በዓላት ሽራፊ እንጀራ በጨው ይናፍቀናል ብለውናል። ነው የምንጠብቀው ምንም አውዳመ ስለሆነ እንጂ እኛ የምናርገው ነገር የለም። እዚህ መጠሪያ ላይ ሆነን አውዳመት ማስተማቀረው ነገር የለም። መቼም ምንም የለንም። ታዲያ የተሰጠን እንትን ምን የለም። ዝም ብለን በመጠሪያ ሆነ እንደዚህ አድርጋለሁ እንደዚህ እንደነበረ እንደሆመራ እንደ ምራው ሆነን ሰራው ነበር አንሰራ እንዴት አድርገ በምን ታረዳል ይጣጣል ቡና ይፋላል ብዙ ነበር ግን ሳይገኝም አሁን የፈለከ ነገር ስለምታገኝ በቃ እንደነው እንደናችሁ እንኳን አደረሳችሁ ነው አውዳመተኛ እንኳን አደረሳችሁ ነው እንጂ ምን ባላ መጣጣው ስለሌለ እንኳን አደረሳችሁ ነው ምንለው እንጂ ሌላ የለም። ሁሉ ጊዜ እንዛራውና 50 ዓመት ናለና እዚህ ሁሌም እንናገራለን። አመት በዓላትን በተቀደደ ከንዳ በማሳለፍ 5 ዓመት ሆኖናል። አመት በዓልን ሞልቶ በፈሰሰ ጸጋውተን በሽብሹ ሲያልፍ የነበረ ህዝብ አሁን ግን በአመት በዓል ሽራፊ እንጀራ በጨው ለመብላት ተስኖታል። ንታትብላ እንጀራ ብድቁሱን ሲንዋ ይርከባል። ህዝቦቹ እዚህ ምዛም የተበታተኑበት አንድን መንግስት ህዝቡን ከመሰብሰብና ከማረጋጋት በላይ ምን ኃላፊነት ቢኖረው ነው ብለው የሚጠይቁት ተፈናቃዮቹ መንግስት ሰላምና ጸጥታ በተረጋገጠበት መንገድ ወደ ቀያቸው እንዲመልሳቸውም ጥሪ አቅርበዋል። የኢትዮጵያ መንግስት ማን ምክንያቱ የማይመልስ ምክንያት ምንድነው? በተለይ ተፈናቀል እኛ ተሸግረናል። እኛ ቦታችን ነው የምንፈልገው እንጂ ሌላ አይደለም። ወደ በለተሪያ ደግሞ የማይፈጽም ምክንያት ምንድነው? ማለት ከተመለስን አርሰን እንበላለን ሸቅለን እንበላለን። አሁን በቃ የሚሰራ ወይም ውዳው ምናምን የሚባል ነገር የለም። ለውጥ ስለሌለ ምን እናድርግ? በተለይ ፌደራል መንግስቱ የሚገባው እሱ ነው። ከነ ክልል መንግስቱ ነው። ይሄ አደራዳሪ ኮሚቴ ሆኖ በፍጥነት ሀገራችን መመለስ ነው የምንፈልገውኛ። እንካምና በረምበት ክምለስ ይካዝባል 30 ዓመት ይዝናል። ይህ ተፈናቃይ ወደ ቤቱ ይመለሳል የሚል ተስፋ ከተያዘ 3 ዓመታት ተቆጥረዋል። በተግባር ግን የለም። ስለዚህ ጊዜያዊ አስተዳደሩና ፌደራል መንግስቱ ተነጋግረው ሊመልሱን ይገባል። ንዚህ ተማዛላይዚ ናቦቱ ንክምለስ ክላው ይላል። የእንግሊዝ መንግስት ሰላሙ በዘላቂነት እንዲጸናና ወደ ግጭት የሚያስገባ ነገር እንዳይኖር ከኢትዮጵያ መንግስት ከህወሓትና ከአፍሪካ ህብረት ጋር በጋራ እየሰራ እንደሚገኝ አስታወቀ። በትግራይ አሁናዊ ሁኔታና የእንግሊዝ መንግስት አቋም አስመልክቶ ከእንግሊዝ የፓርላማ አባል የሆኑት ሎርድ ዴቪድ አልተን ኮመንዌልዝና ልማት ጽሕፈት ቤት የውጭ ጉዳይ ጸሐፊ ላቀረቡት ጥያቄ በሰጡት ምላሽ የእንግሊዝ መንግስት አሁንም ሰላሙን የሚያጠናክር ግንኙነቶች እያደረገ እንደሚገኝ አመላክቷል። የመንግስታቸው አቋም አስመልክተው ምላሽ የሰጡት በእንግሊዝ ፓርላማ የመንግስት ተወካይ የልማትና ኮመንዌልዝ ሚኒስተር ታላቋ ብሪታንያ በሰላም ዙሪያ እየሰራች እንደነበረችና አሁንም በመስራት ላይ እንደምትገኝ ገልጸዋል። የእንግሊዝ መንግስት ሰላሙ በዘላቂነት እንዲጸናና ወደ ግጭት የሚያስገባ ነገር እንዳይኖር ከሁሉም አካላት ጋር እየሰራ እንደሚገኝ የገለጸ ሲሆን ተፈናቃዮቹ ወደ ቀያቸው እንዲመለሱና ለዘላቂ ሰላምና ዳግመ ግንባታ በተለይም በሴቶች ላይ በትኩረት ከሚሰሩ አካላት ጋር እየሰራ እንደሚገኝ ማስታውቋል።
እንግሊዝ በአፍሪካ ህብረት እየተመራ የሰላም ስምምነቱ እንደምትደግፍ ለሁለተኛው ምዕራፍ ክትትልና የውሉ ትግበራ ለማሳለጥ 155,000 ፓውንድ እንደመደበችም አስታውቃለች። በትግራይ ትምህርት ስርዓት ላይ ብርቱ ጥረት በማድረግ በነገ ትውልድ ላይ በትኩረት መስራት እንደሚገባ ተገለጸ። የፌደራል መንግስት እንዲሁም ለጋሽ ተቋማት አስፈላጊውን ድጋፍ በማድረግ ዘርፉን ለማነቃቃት መንቀሳቀስ እንዳለባቸውም ተመላክቷል። አለም ተخላ በትምህርት የተገነባ ትውልድ ለመፍጠር በማለም የተገኘውን አንጻራዊ ሰላም በመጠቀም ከሞላ ጎደል እንዲሁም ከነ ችግሮች ጋር በትግራይ በማዕከላዊና ደቡባዊ ዞን የመማር ማስተማር ሂደቱ እየተከናወነ ይገኛል። ሆኖም ግን የትምህርት ስርዓቱ በተሟላ መንገድ ለማስቀጠል አስቸኳይ የመሰረተ ልማት ጥገናዎች ማስኬድ እንደሚገባ የማዕከላዊ ዞን ማህበራዊ ልማቶች አማካሪ መምህር ግደይ በርሀ ገልጸዋል። ከጦርነቱ በኋላ ትምህርት ተጀምረዋል፣ በሂደት ላይ ነው ያለው። ሁሉም ትምህርት ቤቶች በስራ ላይ ናቸው። ይሁን እንጂ የመሰረተ ልማቱ ጉዳይ ትምህርት ቤቶች በጣም ወድመዋል። ትምህርት ቤቶቹ የውስጥ ማቴሪያል የላቸውም፣ በጣም የተጎዱ ናቸው። ስለዚህ ተማሪዎች ባለው ችግር ሆኖ ነው እየተማሩ ያሉ። በጥላ በዛፍ ግርጌ ሆኖ ነው እየተማሩ ያሉ። አብዛኞቹ በየትም ወረዳ እንደዚህ ያለ ችግር አለ። ዝሮ ግን የትምህርት ሂደቱ እየተካሄደ ነው። በዚህ ላይ መመስገን ያለባቸው የመምህራን ጉዳይ ነው። መምህራን ባላቸው ሞራል በትግራዋይነትም ወኔ ይዘው እያስተማሩ ነው ያለው። ከጣቢያችን ጋር ቆይታ የነበራቸው የደቡብ ዞን የትምህርት ስርዓት አስተባባሪ መምህር ሰልማን ሞላ በበኩላቸው በጦርነቱ ምክንያት በዞኑ የሚገኙ ትምህርት ቤቶች ከባድ ውድመት ማጋጠማቸውን ተናግረዋል። ባጋጠመን ከባድ ጦርነት በርካታ ትምህርት ቤቶች ከፍተኛ ውድመት ደርሶባቸዋል። የነበሩትን የትምህርት ግብዓቶችን ወድመዋል። በአጠቃላይ ከባድ ጉዳት ደርሷል። አስተባባሪዎቹ ውዝፍ ደሞዛቸውን ሳይከፈላቸው ትውልድ በትምህርት መገንባት ይገባል በሚል ወኔ በከባድ የኢኮኖሚ ቀውስ ውስጥ ሆነው እያስኬዱት እንደሚገኙ በመጥቀስ ጥያቄው በሂደት ላይ ሳለ ስርዓቱ እያስኬዱት እንደሚገኙም አስተባባሪዎቹ አብራርተዋል። ሲሁን የክልል መንግስት ማድረግ ያለበት ግን የ17 ወር ደሞዝ ግን እስካሁን አልተከፈለም። ይሄ የአስተሳሰብ የሞራል ጉዳይ ስለሆነ የመማር ማስተማር እንደ ተራ ሰራተኛ ገባህ ወጣህ ብለህ የምትሰራው ስራ እስካልሆነ ድረስ እነዚህ በአስተሳሰብ አምነው በአስተሳሰብ ኮሚትመንት ወስደው መስራት ስላለባቸው ደሞዝ መሰጣት አለበት። ይሄ ጥያቄ ያው አምናም ነበር ካቻምናም ነበር እስከዛሬ አልተፈታም። ይሄ የራሱ ተጽዕኖ እንዳለው ግን መንግስት መውሰድ አለበት መፈጸም አለበት የሚል ሐሳብ አለን። አብጸገም እናሃለው ማለት በችግር ላይ ሳለን በርካታ ነገሮች ምቹ ባልነበረበት ወቅት ትምህርትና የጤና ዘርፉ በስራ ላይ ነው የነበርነው። ስለዚህ የሰራንበት ውዝፍ ክፍያችንን ይሰጠን እያልን የምንጠይቀው ለዚህ ነው። የፌደራል መንግስት ትግራይ ከሌሎች ክልሎች ጋር እኩል የትምህርት ስርዓት እንዲኖር ለማድረግ ብርቱ ጥረት በማድረግ ስርዓቱን መደገፍ ይገባል ሲሉም አስተባባሪዎቹ ጠቁመዋል። መንግስት መስራት ያለበት ሌሎች ክልሎች ያው እኛ በጦርነት በነበርንበት ጊዜ ወደ ፊት ሄደዋል። እዚህ ላይ ልዩነት አለ። ከጦርነት በፊት ያው ትግራይ ሞዴል ነበር በሁሉም መስክ ማለት ነው። አሁን ግን ወደ ኋላ ቀርተዋል። የቀረው ምክንያት ጦርነቱ ነው። በተፈጸመው ጄኖሳይዳዊ ጦርነት የተፈጠረ ችግር ነው። አሁን ይህን መንግስት ትኩረት ማድረግ ያለበት ለትግራይ በተለይ ለትግራይ በትምህርት ስርዓቱ ላይ በዘናችን ያሉ ትምህርት ቤቶች በጣም በዘናችን ብቻ አይደለም እንደ ትግራይ ነው። ግን አሁን የማዕከላዊ ዞን ያነሳን ስላለን ስለዚህ በዚህ ላይ ትልቅ ድጋፍ የመንግስት የፌደራል መንግስት ድጋፍ እንፈልጋለን። ይሄ ከተገኘ ግን ያው ወደ ነበርንበት ከሌሎች ክልልም ለመድረስ አንቸገርም። ያው መንግስት ይጥራህ ከሽፉና ይخيل መንግስት ብቻ ችግሮቹ በሙሉ ሊፈታው አይችልም። ለጋሽ አካላት ዓለም አቀፍ ሰብአዊ ተቋማት በዘርፉ የደረሰውን ጉዳት ለመጠገን ማገዝ አለባቸው። በመጨረሻም በሰላማዊያን ሰዎች ላይ እልቂት ያስከተለ ያለውን የሱዳን ጦርነት ማውቃት አለበት ሲል የሱዳን ሚዲያ ፎረም ተማጸነ። 2 ዓመት ያስቆጠረውን ለ10 ሺዎች እልቂት ለሚሊዮኖች መፈናቀል ምክንያት የሆነውና አሁንም እየቀጠለው የሱዳን ጦርነት አብቅቶ በሱዳን የተረጋጋ ሁኔታ እንዲፈጠር ሲል ነው የሚዲያ ፎረሙ የጠየቀው።
በጦርነቱ ሰላማውያን ሰዎች በግፍ መገደላቸውን አስከፊ የጾታዊ ጥቃት መፈጸሙን ሚሊዮኖች መፈናቀላቸውም ሳያንስ በተጠለሉበት እየተጨፈጨፉ መሆናቸውን የገለጸው የሚዲያ ፎረሙ ሰብአዊ እርዳታ አለመኖሩም ሰዎች በረሃብና በበሽታ ምክንያት ህይወታቸው እያለፈ ነው ሲል ሁኔታው እንዳሳሰበው ገልጿል። ይህ ዓለም አቀፍ የሰብአዊ መብት ጥሰትም በአስቸኳይ እንዲቆም ጠይቋል። ሁለቱም ተፋላሚ ኃይሎች ጦርነቱን አቁመው በአስቸኳይ የተኩስ አቁም ስምምነት እንዲያደርጉ የጠየቀው የሱዳን የሚዲያ ፎረም ሰላማውያን ሰዎች ደህንነት እንዲጠበቅና ወታደራዊ እርምጃ መፍትሄ አለመሆኑን በመገንዘብ በሱዳን ሰላምና መረጋጋት እንዲፈጠርም ተማጽኗል። የውጭ ሀገራት ጣልቃ ገብነት የሱዳን ጦርነት እንዲባባስ እያደረጉ መሆኑን የጠቀሰው የሚዲያ ፎረሙ በዚህ ጦርነት እጃቸው እያስገቡ ያሉ የውጭ ኃይሎች እጃቸው እንዲሰበስቡ ይጠይቃል ሲል የዘገበው ሱዳን ትሪቢዩን ነው። ተመልካቾቻችን ለዛሬ ምሽት ያዝናቸው ዜናዎቻችን የስካውኖቹ ነበሩ። ከቀሪ የጣቢያችን ፕሮግራሞች ጋር መልካም ቆይታ እንዲኖራችሁ ተመኘን። መልካም ምሽት።